ሩታ ወደ ሄርሜላ ቤት አቅንታለች። እንግዲህ ስታቀናም የህግ አካላቶችን ይዛ ነው ሄደችው። ያም የሆነበት ምክንያት እንግዲህ አብርሃም ስልክ ብትደውልለት ልጁን እንዲመልስ በተለያየ አማራጮች ብትጠቀም ስልክ እያነሳላትም አይደለም እየተገኘም ስላልሆነ ልጇን ደግሞ ከእሷ ፍቃድ ውጭ ስለሆነ የወሰደው አባትም ቢሆን መብት ቢኖርም ግን ከእናትየዋ ፍቃድ ውጭ ይህንን ተግባር መፈጸም እንደሌለበት እንግዲህ ሁላችንም እናውቃለን ማለት ነው። የእኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም፣ ጤና፣ ፍቅርን አብቼ እመኝላችኋለሁ። ላይክ ሰብስክራይብ በማድረግ ቤተሰቡን እንዲሁም ለሙስሊም እህት ወንድሞቼ ኢድ ሙባረክ ማለት እወዳለሁ። እንግዲህ አሁን ላይ ሄርሜላ የምትፈልጋቸው ነገሮች እየተሳኩላት ነው። በተለይ አብርሃምን የራሷ ማድረግ በእጇ ውስጥ ማስገባት፣ በተለይ ከሩታ ነጥቃ የራሷ የግላዋ ማድረግ ትፈልጋለች። እነዛ ነገሮች ደግሞ በምትፈልጋቸው መንገድ እየተሳኩላት ነው። በተለይ ደግሞ አብርሃም ልጁን ወደ እሷ ቤት ይዞ ሲመጣ ለእሷ ያለው ስሜት እሷ ምን ያህል እንደሚያከብራት፣ እሷ ምን ያህል እንደሚወዳት፣ ምን ያህል ቢተማመንባት እንደሆነ እንግዲህ ለእሷ ራሱ ለሄርሜላ ማሳያ ነው። አንዱ ማሳያ መንገድ ነው የተጠቀመውና ይሄ ደግሞ ፍቅርን በእንደዚህ መንገድ ሲያው ለሷ የምትገልጽላት ፍቅርን በተለያየ መንገድ ማሳየት ትችላለህ። ገብቷል አይደለ? ግን ልጁን ከእናቱ ነጥቀ አይደለም የዚህን ያህል ሰዓት ማቆየት ይቀርና የተወሰነ ሰዓቶች ራሱ ማቆየት አልነበረብም። ልጅ ከእናቱ ተለይቶ ማደግም የለበትም ሊሆንም አይችልም። እናት ለልጁ በጣም አስፈላጊ የሆነች እንስት ናት። ገብቷል አይደለ? ከእናቱ የሚያገኘው ነገር ከአንተ ሊያገኝ አይችልም። እንዲሁም ቪዲዮ እንኳን ለእኛ ካስተላለፍክልን እንኳን አንድ ነገር የተመለከቱት ምንድን ነው፣ ልጁ ሲያስቸግር ነበረ። በጣም እያስቸገረ ነበር። ለምን እናቱን ይፈልጋል። የለመዳቸው ብዙ ነገሮች አሉ። እናት የምታደርገውን ነገር አባት አያደርግም ማለት አይደለም አሉ። በጣም ጀግና የሆኑ ቅኑ አባቶች አሉ። ግን ደግሞ አንተ ከእናት ውስጥ የምትመደብ አይደለም። በተለይ ልጁን መነጋገሪያ እያረከውን ሚዲያ ላይ አምጥተህ በቃ መሆን የሌለበት ነው እያረክ ያለው። ይሄ ልጅ በስርዓት አድጎ በስርዓት ተምሮ በስርዓቱ ሊያዝ የሚገባው ልጅ ነው። ነገ ሀገር የሚጠቅም ነገ ብዙ ሰዎች ከሱ የሚማሩ ሰዎች የሚሆኑ ሕፃን ልጅ ነው እና ለልጃችሁ ምንድን ነው እያደረጋችሁ ያላችሁ? ለልጃችሁ ምንድን ነው እያቆያችሁ ያላችሁት? ልጃችሁ ከእናንተ ምንድን ነው ሊማር የሚችለው? ገብቷችኋል አይደለም? ምንድን ነው የሚማረው? አባቴ እንዲህ ሲያደርግ ነበረ፣ እናቴ አባቴ ስታገል ነበር። ኖቹ እንደዚህ አይነት ታሪክ ነው ተቀምጦ ልጁ እንዲያውቅ የምትፈልገው። አብርሽ በቃ እናውቃለን፣ አንተ መልካም ሰው ነህ፣ ጥሩ ሰው ነህ፣ ጥሩ ባህሪ ያለ፣ ግን የምታረጋቸው እዚህ ጋር መጥፎ ባህሪያቶች ግን ያበላሹታል። እነዛ ጥሩ ነገሮች ማለት ነው። በዙሪያ ደግሞ መልካም ያሉ ሰዎች አሉ፣ አንተን የሚጠቅሙ ለአንተ የቆሙ መስሎ ግን ነገሮችን እያበላሹብክ ያሉ ሰዎች አሉ። ምንም አንተ ከነዳኒና ከነሜር የማይሆኑ ነገሮችን ብትሰማ የደረሰቅ ኢንፎርሜሽን ቢኖር በልጅክ አይደለም እናትን የምትቀጣው እንዴ። እናት ለምንድን ነው በዚህን ያህል ከልጇ ተለይታ እንደዚህ አይነት ስሜት እንዲሰማት? በተለይ ደግሞ እና አቤል ሄደው የተናገሩት ንግግር አለ ማለት አብርሃም የቀመሰውን አንቺ መቅመስ አለብሽ። አብርሃም አንቺ ጋር ልጁን ለማየት በሚመጣበት ታይም እንደ ውሻ ስታባሪው ነበረ፣ ጥሩ ፊት አልሰጠሽም። እንደዚህ ንግግሮች ራሱ መፈጠር አልነበረባቸውም። ችግራችሁን እናንተ በጋራ ሁለታችሁ መፍታት ስትችሉ ለምን አስፈለገ? ይሄ ልጅ እኮ ቢቆይ አንድ ቀን ሁለት ቀን ነው ከአንተ ጋር፣ ከዛ የበለጠ አይቆይም አይደለ? እሷስ በዚህን ያህል በአንተ ጓደኞች ለምንድን ነው የምትሰደበው? ለምንድን ነው በአንተ ጓደኞች የዚህን ያህል እሰጥ አገባ የምትገባባው? ችግሩ እኮ ከአንተ ጋርና ከአንተ ጋር ነው። ጉዳዩ እኮ ከአንተና ከልጅና ከአንተ ጋር ብቻ ነው። ለምንድን ነው በዙሪያ ያሉ ሰዎች እሷን መተው ሊናገሯት እንደፈለጋቸው አፋቸውን እንዲከፍቱ የሚፈጠረው? ለምን? እውነት ቤተሰብ እየተፈጠረ ነገር በጣም ነው የሚያስጠላው። ይሄ እኮ ጀግንነት እኮ አይደለም ማለት ልጅን ከእናት ነጥሎ ማቆየት ይሄ ጀግንነት አይደለም። ይሄ አባትነት ባህሪውም አይደለም። አባት ለልጁ ኮንፈርት ለልጁ የሚሰማውን በቃ ልጁ ጥሩ ሁኔታ ላይ እንዲሆን ልጁ የተመቻቸ ሁኔታ ላይ እንዲሆን አባት ይጥራል እንጂ ከተመቻቸ ከእናቱ ቅፍ ከሞቀ ቤቷ አውጥተህ ጭራሽ ሄርሜላ ቤት ወስደህ እኔ የማይሆን ነገር ነው አብርሃም እያረክ ያለው። ይሄ መሆን የሌለበት ከአንተ የሚጠበቅ ተግባር አይደለም። ለምን እንደዚህ ታደርጋለህ? ጭራሽ ነገሮች ወደ ህግ መሄድ አለባቸው። ነገሮች በቃ በማይሆኑ ሁኔታዎች መሄድ አለባቸው። ሩታ በነገራችን ላይ ምንም ነገር ከማድረግ ወደኋላ እንደማይቀጣት እኮ ታውቃለህ። ግን ይሄ መፈጠር የለበትም። በቤተሰብ ተሄደ፣ ቤተሰብ በእናንተ ህይወት መሀል ገባ፣ ቤተሰብ ነገሮች ለማስተካከል ሞከረ፣ ነገሮች ሊሆኑ አልቻሉም። ነገሮች ደግሞ ላይሆኑ ሲችሉ በቃ ጉዳዩ መፍታት ያለባቸው እነዚህ ሁለት ጥንዶች ናቸው ተብሎ ነገሩ ተተው አይደለ? ከተተወ በኋላ ደግሞ እናንተ ጭራሽ መፍታት አልቻላችሁም። ጓደኛ ገባ ድጋሜ፣ በጓደኛ የሚፈታ ነገር አይደለም። ስለዚህ ወደ ህግ ነው አይደል ማምራት ያለበት።
በነገራችን ላይ አለማወቅ በህግ ላይ ከተጠያቂነት የሚያድንን አይደለም። ሁላችንም ብንሆን የሆነ ጥፋት አጥፍተን አናቅም ብንል ህግ ላይ ይሄ ካለማወቅ ወይ ደግሞ ከተጠያቂ ሊያድን የሚችል ነገር አይደለም። አብርሃም ደግሞ የምትሰራው ተግባር ጥሩ አይደለም። አሁን ላይ በተለይ ከሄርሜላ ጋር አሳልፍ መብትን የፈለግከው ነገር ከሄርሜላ ጋር ማድረግ ትችላለህ። እኔ ስለ ልጁ ነው ልጁ ነው በጣም እያሳዘነኝ ያለው በማን ልጁ ነው እየተጎዳ ያለው። ከሄርሜላ ጋር እንደፈለግ መሆን ትችላለህ። የራስህ ፕራይቬት ላይፍ ነው። በአንተ ህይወት በአንተ በምታረጋቸው ነገሮች ማንም ሰው አይመለከቱም። አንተ ደስተኛ ግን ዋናው ነገር ምንድነው ፖይንቱ ልጅክና ዋናው ነገር ደግሞ ፖይንቱ ለኦዲየንስክ ምንድነው የምታስተላልፈው? በቃ ለኦዲየንስ ምንድነው የምታስተላልፈው? ኦዲየንስ ካንተ ምን ይማር? ሁለት ሊጋቡ የፈለጉ እንስቶች ለመጋባት እኮ ፈልገው እናንተ በሚመለከቱ ሰዓት ለካ እንደዚህ አይነት ፍቅር አለ ወይ? ለካ ሰው ተዋዶ ደግሞ ተዋልዶ መጣላትና እንደዚህ መሆን ይቻላል ብሎ እኮ እንዲያስብ ነው የምታረጉት። ገባችሁ አይደለም? ልጆች ደግሞ በምን እዳው ነው ወደዛ ያለ የሚሰቃየው? ይሄ ምንም የማያቀጻ ልጅ 5 ወር ልጅ ሲጀመር እኮ አንድ ልጅ ከ5 ዓመት በኋላ ነው እናትና አባቱ ጋር ራሱ ምርጫ ተሰጥቶት እንዲቆይ የሚደረገው እንጂ በዚህ ታይም አይደለም፣ አዚስ ታይም አይደለም። ይሄ በጣም ሬድ ላይ ነው። በጣም አብርሃም ቀይ መስመር ነው ያለፍከው። ምን ሆነክ ነው? ሩታ የማየው ነገር እንደታስብ ነው የምትፈልገው? አሁን ለምሳሌ በሆነ አጋጣሚ በቃ ነገሮች ተስተካክለው ሩታ ልጇ እሷ ጋር መጣ እንበል ከዛ ሩታ የሆነ እቅድ ብታስብና በቃ ልጇን ይዛ ከሀገር ብትወጣ የሆነ ነገር ቢፈጠር አንተ ላይ ምን አይነት ተጽዕኖ እንደሚፈጥር ታውቋል። ልጅክን አለማየት በራሱ ማለት ነው። ግን ደግሞ በሰላማዊ መንገድ ነገሮች እንዲስተካከሉ አንተም ልጅክን እያየክ አንተም የራስክን ላይፍ እንድትኖር ከፈለግ ነገሮችን ሰከንድ ብለህ በተረጋጋ መንገድ ለማሰብ ሞክር እንጂ አከሌ እንዲህ ብሎኛልና እኔን እንዲህ ሊያደርጉኝ ስለሆነ ማለት ነው ልጄን ማራቅ አለብኝ፣ ልጄ እኔ ጋር ማቆየት አለብኝ። አሁን እኮ ልጅክን አንተ ጋር ለማቆየት ነው እንጂ ልጅክን ለመውሰድ አይደለም የወሰድከው። ለምን እያየህ ሆኖ ዋጋ ያስከፍላል። ልጅ ጊዜ ይፈልጋል፣ ታይም ይፈልጋል። ልጅ የእናቱን እቅፍ ነው የሚፈልገው። አሁን ላይ በተለይ ይሄ ሕፃን ነው ገና አመት እንኳን እኮ አልሞላውም አይደል እንዴ? ምናልባት ልጁ እንግዲህ አመት የሞላው የሚመስለው በደንብ ስለያዘችው እናቱ ስለተንከባከበችው የሚያስፈልገው ነገር ስለምታረግለት ነው ፍትፍት ብሎ አመት የሞላው ሕፃን ልጅ የሚሆነው። በዚህ አጋጣሚ እግዚአብሔር አምላክ በጥበብ በሞገስ ያሳድግ። እግዚአብሔር አምላክ ደግሞ ለአንተ ሲል ነገሮችን ወደ መስተካከል ሁኔታ እንዲቀይራቸው እግዚአብሔር ታሪክን የሚቀይር አምላክ ስለሆነ ነገሮችን እንዲቀይር ታሪክ እንዲያደርጋቸው ምኞቴ ነው። ገብቷችኋል አይደለ? አውቃለሁ ጥፋት አለ ሁለቱም ጋር፣ ስተት አለ ሁለቱም ጋር። ግን ስተትና ጥፋታቸው በዚህ አይነት መንገድ አይደል ቢስተካከልና ነገሮች እንዴት ነው ወደ መስተካከል የሚሄዱት? በዚህ መንገድ አይደለም። በቀልን በበቀል አይደለም፣ ጥፋትን በጥፋት አይደለም። ቢያንስ እሳትን በውሃ አይደለ፣ እሳትን በእሳት እኮ ሊሆን አይችልም። ስለዚህ አብርሃም የምታደርጋቸው ነገሮች አሁን ላይ በጣም የሚያስጠሉና ደባሪ ናቸው። በተለይ በዙሪያ ያሉ ጓደኞችክም ይህን ነገር ማድረግ አልነበረባቸውም። ሩታ ቤት ሄደው ጭራሽ የሆነ እጅ እስከ መጠቋቀም፣ አንቺም የስራሽን ማግኘት አለብሽ፣ አንቺም አብርሃም የቀመሰው ጽዋ መቅመስ አለብሽ። ይሄ ንግግሮች በጣም አስጠሊሎች ናቸው። እንዴ ጉዳዩ እኮ የነሱ አይደለም። ኦኬ ጓደኝነት የራሱ የሆነ ዋጋ አለው አይደለ? ጓደኝነት ታዲያ በእንደዚህ አይነት መልክ አይደለም። ጓደኛ ስታጠፋ አጥፍተሃል፣ ስህተት ነው፣ እዚህ ጋር ማቆም አለብክ፣ ይሄ ነገር ትክክል አይደለም ብሎ ነው እንጂ ጓደኛ ማለት በተፈጠረው ነገር ላይ ጭራሽ ነገሩን ማቦባስ ነው እንዴ? አይደለም እኮ ጓደኝነት እኔ እስከማውቀው እንደዚህ አይደለም። እኔ እውነት ትላንት ዳኒ እንደውም በጣም ተረጋግቶና በተረጋጋ መንፈስ ነበረ ሲያዋራቸው የነበረው። እንደውም የሆነ ነገር ይፈጠራል ብዬ ነበር። እና እንግዲህ ዳኒና ሜሪም ምናልባት ያቀዱ ሴራ ካለ ሴራው ራሳቸው መልሶ ጠልፎ ይጥላቸዋል እንጂ ምንም ሊሆን አይችልም። ግን ደግሞ እውነት ሴራ አስበብህ ከሆነ አንተ ልጅን ለእናቱ መልሰክ ራስክን ለማዳን እና ከነገሮች ራስን ለመጠበቅ ራስክን ለማዳን ትሞክራለክ እንጂ እውነት ሩታ እንደተባሉ ልጇን ይዛ የምጠፋ አይነት ሴት ሆና መስላክ ከሆነ አታረገውም። ተናግራለች እኮ በቃ እንደዛ እንደማታረግ ሀገር እንደማትወጣ ልጇን እዚሁ ሆነ ማሳደግ እንደምትችል እኮ ተናግራለች። ሲጀመር ደግሞ እኮ አትችልም፣ ይዛ ልትወጣም አትችልም ማለት ህግም እኮ ይፈቅዳል። ገብቶሃል አይደለ? ሄደ ካሁን አንተ ልጄን እኔ ሳልፈልግ ይዛው ከሀገር ልትወጣ ነውና የኔ መብት ይጠበቅልኝ ብለህ እኮ ፋይል ብትከፍት ልጁን ከሀገር የሚዛ የትም እንዳትሄድ እኮ ማድረግ ትችላለህ። በሰላማዊ መንገድ ልጅ ማየት፣ ልጅን መንከባከብ፣ ከልጅ ጋር ቆንጆ ጊዜ ማሳለፍ፣ ከልጅ ጋር የፈለክበት ሄደ መምጣት መመለስ ትችላለህ። ገብቷል አይደለም? ብቻ
የኔ ውድ ተወዳጅ ቤተሰቦች ነገሮች አላውቅም በጣም እያስጠላባቸው ነው እየሄዱ ያሉት። ለምን እንደሆነ አላውቅም። ዙሩ በጣም እየከረረ ነው። የሆነ መቋጫ አግኝቶ ነገሮች ተስተካክለው ይመጣሉ ስንል ነገሮች እንግዲህ በማይሆንና በሚያስጠላ ሁኔታ ሁላችንም እያየነው ነው። የኔ ተወዳጆች በያላችሁ በሰላምና ጤና ፍቅር አብቼ ይመኝላችኋለሁ። በዓሉ እንግዲህ የሰላም የፍቅር ይሆንላችሁ።